የትምህርታችን ኃይለ ቃል ነፍሴ ድና ቀረች በሚል ይሆናል። ሲውላችሁ ተናገሩ። ነፍሴ ድና ቀረች። ነፍሴ ምን ሆና ቀረች? ማ ድና ቀረች? ነፍሴ ድና ቀረች ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ሰው ለሰው አስተዋሽ ስለሆነ፣ ሰው ለሰው አሳሳቢ ስለሆነ የምትሰሙትን እግዚአብሔር በልባችሁ ጽላት ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ። ለኔም ለምናገረው ምስጢር እንዲያድለኝ አንደበቴንም እንዲያከናውን ብርሃነ ዓለም ቅዱስ ጳውሎስ እንዳለ የቃሉን ደጅ እንዲከፍትልኝ ሁሌም በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ነፍሴ ድና ቀረች። ይህንን የሚለው ቅዱስ ያዕቆብ ነው። ያዕቆብ የይስሐቅ ልጅ፣ የኤሳው ወንድም፣ የአብርሃም የልጅ ልጅ፣ የ12ቱ ነገድ አባት የዲና ወላጅ ያዕቆብ ነው። ነፍሴ ድና ቀረች ይላል። ራሱ ቃሉ ሲሰማ ገና ደስ ይላል። ነፍሴ ምን ሆና ቀረች ነው የሚለው፣ ድና ቀረች። ያዕቆብ ብቻ አይደለም፣ የዳኑ ሰዎች ሁሉ ይህንን ይላሉ። ነፍሴ ድና ቀረች ይላል። እግዚአብሔር አምላካችን ስጋችንን ብቻ ሳይሆን ነፍሳችንን የሚያድን ነው። ነፍሳችንን ብቻ ሳይሆን ስጋችንን የሚያድን ነው። ሁሌ በጸሎታችን ላይ የምንለው በዘወትር ጸሎት ላይ አንተ የስጋም አምላክ ነህ፣ አንተ የነፍስም ፈጣሪ ነህ። ሰው ማለት ነፍስና ስጋ ነው። ነፍስና ስጋን ደግሞ በዘፍጥረት ምዕራፍ 2 ቁጥር 7 ላይ ስናይ እግዚአብሔር አዳምን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። የዛን ጊዜ ሰው ሕያው ፍጡር ሆነ ይላል። ሕያው አድርጎ የፈጠረን እግዚአብሔር ሕያው እግዚአብሔር ራሱ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ልበ አምላክ ዳዊት እንዲህ ብሎ ይናገራል። ልበ አምላክ ዳዊት ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ ይለዋል እግዚአብሔርን። ሁላችሁም ተናገሩ። ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ። ምን ሆኜ ተፈጥሬያለሁ? ግሩም ሆኜ ተፈጥሬያለሁ። ግሩም ሆናችሁ የተፈጠራችሁ የተባረካችሁ ናችሁ። አሁን ዛሬ በዚህ ፈሳችሁ ያላችሁት የሰው ልጆች፣ ይልቁንም ደግሞ በተዋህዶ እምነት የጸናችሁ እናንተ እግዚአብሔር ግሩም አድርጎ ፈጥሯችኋል። በጥንተ ተፈጥሮ የፈጠራችሁ እንደገና መጥቶ ፈውሷችኋል። በቀራንዮ ተሰቅሎ በደሙ ፍሰት ገዝቷችኋል። በስጋም በነፍስ የሚያዳነን በጥንት ተፈጥሮ ኋላም ደግሞ ከድንግል ማርያም ተወልዶ እኛን ልጆች አስብሎ የልጅነት ስልጣን ሰጥቶ በጥምቀት በስመ ሥላሴ አክብሮ የሰው ልጆች እኛን ሁላችንን ያከበረን የድንግል ማርያም ልጅ አብ ልጅ ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ። በመጽሐፍ ቅዱስ ቋንቋ ነፍስ ብሎ ስጋ፣ ስጋ ብሎ ነፍስ ይላል። ልበ አምላክ ዳዊት በረከቱ ይደርብን። አሁን ምን ብሎ ይናገራል? እግዚአብሔር ያበርህሊተ ምንትኑ ያፈራኒ፣ እግዚአብሔር ያበራልኛል ምን ያስፈራኛል? እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ፣ እግዚአብሔር የሕይወቴ መታመኛ ነው ምን ያስደነግጠኛል ይላል። በስጋም በነፍስም አልደነግጥም። በስጋም በረከት ይሰጠኛል፣ በነፍስም ያድነኛል። ስጋዬም በመቃብር መበስበስን
አያሳየውም። አልዓዛርን እያሳየ አልዓዛር ውጣ ብሎ ከሞት ያነሳው እኔንም ከመቃብር እንደገና በትንሣኤ ዘጉባኤ ያነሳኛል፣ ከነፍሴ ያዋህዶ በዘላለም ቤቱ ያኖረኛል ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ነፍስ ሥጋ ነፍስ ብሎ ይናገራል። ስለዚህ በሁሉም እግዚአብሔር ለእኛ ታላቅ መሆኑን የሚያሳይ ነው ትምህርቱ። በቃ ነፍሴ ድና ቀረች ነው፣ ሌላ ነገር የለውም። ነፍሴ ምን ሆና ቀረች? ምን ሆና ቀረች? ሥጋዬስ አይደለም? የሥጋ አምላክ አይደለም እንደ እግዚአብሔር። አንዳንዴ ስለ ሥጋ ስታስቡ ሁሉ ነገር ኃጢአት ይመስላችኋል። መነገድ የማትፈልጉ አላችሁ፣ ኃጢአት መስሏችሁ። ስራ መስራት የማትፈልጉ አላችሁ። አይልም እግዚአብሔር። ጥረህ ግረህ ብላ ስራ ነው የሚለው። ልትሰራ ይገባል። በረከቱን ግን የሚሰጥ እግዚአብሔር ነው። ድርሳነ ሚካኤል ታምረ ሚካኤል ሰምታችኋል። አንድ ሰው ዝም ብሎ ብር ስጠኝ የሚል ብር ስጠኝ ዝም ብሎ ሚካኤል መጣ ይምጣላችሁ። መልአኩ ሚካኤል ደግሞ እኮ ከትንሹም ትንሽ ከትልቁም ትልቅ እኮ ነው አይደል? ሁሌ ታምረ ድርሳነ ሚካኤል ወይ ታምረ ሚካኤል ሲነበብ በየዕለቱ በዚህ ሚካኤል ብቻ እንዳይመስላችሁ በየዕለቱ የሴምሲ ሚካኤል ማለቃዝ ይዋሉ ታላቁ ሊቅ ሚካኤል ብቻ ደብር አይደለም፣ በየዕለቱ ደብር ተነቦ ሁሌም ይባላል። ኦ ሚካኤል ወመተንብል ካህነ አርያም ትሰመይ ቢጸ ሱራፌል። አንተ የሰማይ ካህን የሱራፌ ጓደኛ ሁሌ አንተ የሰማይ ካህን የምትባል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርኡሳ ርኡስ ወዘምርኡላ አሉን ጊዜ ጸዋይኩከ ቅረበኒ በጠራሁ ጊዜ ቅረበኝ በምህረት ወሳህል በምህረትና በይቅርታ። ክብርና ምስጋና ለእግዚአብሔር ይድረሰው። ሚካኤል እንደው ሲጠሩት ይሄ እኮ በየዕለቱ የሚባለው ምን አይነት ቤተክርስቲያን ውስጥ እኮ እንዳለ ይገርመኛል እኮ። ተዋህዶ ስንዱ የሆነች ስንዱ ልዩ ቤተክርስቲያን እችን የሚመስል የት አለ? አሁን የምናወራው ነፍሴ ድና ቀረች አለ ያዕቆብ። ምንድን ነው ያላት? ዛቲ ሕይወት አለ ሰማይ፣ እቺ የሰማይ ደጅ ናት። ዘይታነጻየተ እግዚአብሔር፣ በዚህ እግዚአብሔር ቤት ይሰራል አለ። ደሙ በፈሰሰበት ሁሉ የኢየሱስ ክርስቶስ ደም የእግዚአብሔር መቅደስ ይታነጻል። በዚህ ታነጸ። እቺ ቤት ልዩ ነች፣ የእግዚአብሔር ነች። በውስጡ ታቦት አለ፣ በውስጡ ካህኑ አለ፣ በውስጡ ጽናው አለ፣ በውስጡ ንዋየ ቅዱሳት አሉ። በውስጡ ያሉትን ምእመናን የሰማይ ደጅ ወደ ላይ የሚሄዱባት ናቸው። ይቺ ቤት ልዩ ነች። ቤቱም የእግዚአብሔር ነው፣ የሚያድረውም እግዚአብሔር ነው። በውስጡ ያሉትን ሁሉ የሚለምኑትን እሰማለሁ አለ። ሚካኤል ወይ አንተም በዚህ አለህና ቅረበኝ ነው የምንለው። ክብርና ምስጋና ለእግዚአብሔር ይድረሰው። አይደለም ታዲያ ሰውየው ብር ስጠኝ ዝም ብሎ ሚካኤል መጣና ሁሌ ጠርቶት የለ መቼም ምንም ይሁን ምንም ከጠራ ነው አይቀርም። ወይ አስተምሮን ይሄዳል፣ ወይ አልነገርክ አልባርክልህ፣ ወይ አላረስክ አልባርክልህ። እንደው ዝም ብለህ ለምን ብር ስጠኝ ትላለህ? ወላሁን ሰጥቻለሁ። አልተውም። አይተዋችሁ፣ መልአኩ አይተዋችሁ፣ እግዚአብሔር አይተዋችሁ። ምን ነው ይተዋል እግዚአብሔር? ማን እንደተወ ይተዋል? ይተወናል እግዚአብሔር። ድንገት መከራውን አይታችሁ ይሆን እንደ እሳቱና ናቡከደነፆር ያነደደውን እሳት አይታችሁ ይሆን? አናንያ አዛርያ ሚሳኤል ወደ እሳቱ ሲጣሉ ይተዋቸው መስሏቸዋል እግዚአብሔር? ገብርኤል ሂድ የእጃቸውን ሰንሰለት ፍታ፣ ገብርኤል ሂድ የእግራቸውን ሰንሰለት ፍታ፣ ናቡከደነፆርንም ለውጠው አለው። ወዲያው መልአኩ ገብርኤል ወረደ ነው የሚለው። 49 ክንድ በነደደ እሳት ውስጥ አናንያ አዛርያ ሚሳኤል በእሳቱ ውስጥ ሆነው የፀጉራቸው ዘለላ አልተቃጠለም፣ የልብሳቸው የጫፍ ቁጨት እሳት አልነካውም። እግዚአብሔር በዛ ውስጥ በገብርኤል የእሳቱን ኃይል አጠፋው ነው የሚለው። ይተዋል እግዚአብሔር፣ ይተዋል እግዚአብሔር። በመከራ ውስጥ ይተዋል እግዚአብሔር። ምን ነው ይተውሃል? አይተው። ወንዶች ይተውሃል? አይተው። አንቺስ ይተውሻል? ይተወናል። ሁላችንም ይተወናል ወይ? ይተወናል ወይ? እግዚአብሔር አይተወንም። ክብርና ምስጋና ለእግዚአብሔር ይድረሰው። አናንያ አዛርያ ሚሳኤል ለከዊነ እሳት ደርሰው ስለነበረ እሳቱ አላቃጠላቸውም። ለከዊነ እሳት ደርሰው ነበር ይላል። 10 ማዕረጋት አሉ ቅዱሳን። ከዛ ውስጥ አንዱ ለከዊነ እሳት መድረስ ነው። እግዚአብሔር አይተው። ነፍሴ ድና ቀረች ያዕቆብ ነው ነገሩ። እንዲህ ነው። ቤተሰቦቹን ይዞ ከወንድሙ ከኤሳው ሊገናኝ ነው።
ኤሳው ደግሞ ሁል ጊዜ ሊገለው በያዕቆብ ላይ ይዝታል። 14 ዓመት ለላባ ባሪያ ሆኖ ኖረ። ከዛ በኋላ ንብረትህን አልሰጥም አለው። አካፍለኝ ሲለው ምንም የምሰጥ ነገር የለም፣ ካሁን በኋላ እንደውም በጎቹ ጥቁርና ነጭ ከወለዱ ያንተ በጎች ጥቁርና ነጮች ይሁኑ አለው። አይወልዱም ብሎ ነው ያዕቆብ። እግዚአብሔር ከሱ ጋር እንጨት ቆረጠና ሽመልመሌ እንጨት አደረገው። ጠመጠመውና እንጨቱን ኋላ ላይ ፈታው። እንጨቱ ምን አይነት ቅርጽ ያዘ? ሽመልመሌ ቅርጽ ያዘ። ነጭና ጥቁር ሆነ። ከዛ በኋላ ውሃ ሲጠጡ ያንን በውሃ ውስጥ ያንጸባርቀዋል። በጎቹ ያንን ያሉ ሲወልዱ በጎቹ በጠቅላላ ጥቁርና ነጭ ጥቁርና ነጭ ጥቁርና ነጭ ወለዱ ይላል። እግዚአብሔር ከያዕቆብ ጋር ነበር። ስለዚህ አልሰጥህም ሲለው እግዚአብሔር ደግሞ ድንቅ ነገር አደረገለት። በሕይወታችሁ እግዚአብሔር ድንቅ ነገር ያደርግላችሁ። በስጋም ተባርኳል አብርሃም፣ በስጋ ተባርኳል ይስሐቅ፣ በስጋም ተባርኳል ያዕቆብ። እግዚአብሔር ሲጠራችሁ በስጋም ሊባርካችሁ በነፍስም ሊባርካችሁ ነው። የስጋም የነፍስም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በሁሉም እግዚአብሔር ሊባርካችሁ። እንደውም የያዕቆብ ይሄ ብትር የጥምቀት ጊዜ ዱላ ይዘው ሽመልመሌ ዱላ አይታችኋል? ዝም ብሎ የሚደረግ እንዳይመስላችሁ። ዝም በባህል ውስጥ እንኳን በባህል ውስጥ ዝም ብሎ የሚደረግ ነገር የለም። ዳቦ ሲቆረስ ስንት ሰዎች አይታችኋል? ኧረ እንደሱ አይደለም የሚቆረሰው ሲባል ሰምታችኋል? ምን አድርጉት ይባላል? ገልብጡት ድፉት ነው አይደል? ገልብጡት ድፉት አይደል? ለምን በዛኛው ቢቆረስ ምን ችግር አለው? ንገረኝ እስኪ። ችግር አለ በዛኛው ቢቆረስ? ድፉት የሚባለው ወንዶቹ አያውቁም መሰላችሁ? እናንተ ናችሁ ጋግራችሁ የምታመጡት። ስለ ዳቦ ሲወራ አሁን ስለ መብላት ቢሆን ሊሳተፉ ይችሉ ነበር ማለት ነው። ይቅርታ አድርጉልኝ። ይደፋል ዳቦ ሲቆረስ። ለምን? ዝም ብሎ ነው? እንዳይፈረፈር ነው አለኝ አንዱ። በዚህኛው እንዳይፈረፈር ነው። መስዋዕት ነው ዳቦ የምታቀርቡት። የሚደፋው ልክ እንደ ይስሐቅ። ይስሐቅ አባቴ ፊት ለፊት አድርገህ አትሰዋኝ አለው። ድፋኝና እንደዛ አድርገህ ሰዋኝ አለው። ሲስማ ዳቦ ራሱ መስዋዕት ስለሆነ የይስሐቅ ሁሉ ነገር የምታረጉት የእግዚአብሔር። እኔ በኦርቶዶክስ ቤተክርስቲያን ድንቅ ነው። አሁን ዛሬ ከሐዋሳ ነበር የመጣነው። በሁሉም ቦታ የምናገረው አሁን ይሄ መስቀል ራሱ መስቀል በሁሉ ቦታ ነው የምናገረው። መስቀል ስታዩት ስንት ቦታ ትስሙታላችሁ ስትሳለሙ? መስቀል ስትሳለሙ ስንት ቦታ ነው የምትስሙት? 4 ቦታ 3 ቦታ? ኧረ ተስማሙ፣ ኧረ ተስማሙ። ስንት ቦታ ትስማላችሁ? 2 ቦታ። እዚህና እዚህ። ማን ነው የሚያሳልመው? ቄስ፣ መነኩሴ፣ ጳጳስ ወይስ ዲያቆን? ዲያቆን ያሳልማል? አያሳልም። ለምን ዲያቆን አያሳልም? ቅስና ስለሌለው። ቅስና ያለው ስለምን ያሳልማል? መስቀሉን ቢይዘው ምን አለበት? ልብ በሉ። ይሄ መስቀል 3 ክፍል አለው። እዚህ የምታዩት መስቀሉ ሐዲስ ኪዳን ነው። ኢየሱስ የተሰቀለበትን ክፍል ያሳያል። ይሄ መያዣው ሕገ ልቡና ያሳያል። ሕገ ልቡና የመጀመሪያው ሕግ ምሰሶ መላእክት የሚመሩበት እኛም ብንመራ ኦሪትም አዲስም የማያስፈልገን የነበረን በልባችን የተጻፈ ሕግ ነው። ግድ የለም በ3ቱ ሕግጋት አጸና። ከታች የምታዩት ቅርጽ ምን አይነት ቅርጽ ነው? 4 ማዕዘን ነው ቅርጹ። 4 ማዕዘን ነው። 4 ማዕዘኑ ቅርጽ ታቦቱ ጽላቱ ነው። ይሄ መስቀሉ ነው። ይሄ ሕገ ልቡናው ነው። ዲያቆን የማያሳልመው ጽላት ስላለ ነው። ስትስሙ ኦርቶዶክሳውያን እናንተ የታደላችሁ ክርስቲያኖች፣ የተዋሕዶ ልጆች ስትስሙ ደሙ የፈሰሰበትን መስቀል ራሱ ታቦቱን ሁሉ እንደ ደረጃው እንድትስሙ በካህኑ እጅ ይሄን ሰጣችሁ። ይሄ ደግሞ የሰይጣንን ኃይል የሚያፈርስ የነፍሳችን ድነት ስለሆነ ነፍሴ ድና ቀረች እንዳለ ያዕቆብ እዚህ ላይ ነው ነፍሳችን ድና የቀረችው። ጸጋ ነሳይነ በዲበ ጸጋ ይላል ወንጌላዊ ዮሐንስ። ጸጋ በጸጋ ላይ ተሰጠን። ምን ተሰጠን? ምን በምን ላይ? ስንት ጸጋ አገኛችሁ ማለት ነው? ድርብርብ ተናገሩ። ጸጋ ነሳይነ በዲበ ጸጋ። ጸጋን በጸጋ ላይ አገኘን። በሙሴ ሕግ ተሰጠን፣
በክርስቶስ ወንጌል ተሰጠን። ይሄ እሱን የሚያሳይ ነው። ተዋህዶ ዝም ብሎ ነገር የለም። እንዲህ እየሸፈንን ደግሞ የምንይዘው ጽላቱ ይሸፈናል። ኢየሱስ በቀራንዮ ልብሱን ገፈው አለበሱት። የእመቤታችን ሰበን ይሄ ሁሉ ምሳሌ ያለው በኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ብሎ የሚደረግ ነገር የለም። በዚች ቤተክርስቲያን ውስጥ ያደረገን እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብርና ምስጋና ይግባው። ነፍሴ ድና ቀረች፣ ነፍሴ ድና ቀረች። የጥምቀት ጊዜ የምታዩት ያ ዱላው ያዕቆብ የሰራው ዱላ ነው። ከዛ እንደውም መልክዓ ሥላሴ ላይ አንድ መልክ አለ። ያ መልክ ባጭሩ ምን ይላል መሰላችሁ? የላባ በጎች በማይ በውሃው ዘንድ የሰውን አይን መሰሉ ወተመሰሉ ሰብአ አይን አባጋ አባባ በማይ። የላባ በጎች የሰውን አይን ጥቁርና ነጭ መሰሉ። የሰው አይን በአብዛኛው ምንና ምንድን ነው? ጥቁርና አውሮፓ ቀለጠ በለኛ ብሉ ነው። ጥቁርና ነጭ የሰውን አይን ጥቁርና ነጭ ተመሰሉ። ያቺ ጥምቀት፣ እቺ ጥምቀት ደግሞ ከዛ ትበልጣለች። አባይ ናት። በጥምቀት ደግሞ እኛ ማንን እንመስላለን? እግዚአብሔርን እንመስላለን። ከስጋው እነሆ በስጋው በደሙ የሚያከብረንን አስቀድሞ የልጅነትን ስልጣን የምናገኝባትን ጥምቀት እሱ ሲሰጠን ከእግዚአብሔር መወለድ በእንተ ቅድሳት የሚባለው ላይ እንማልድሃለን ሲል ዲያቆኑ አቤቱ ይቅር በለን በመጀመሪያ ከሚባሉት ውስጥ አንዱ በማኅተመ ሥላሴ፣ ሁሉም በሥላሴ ማኅተም እዚህ ውስጥ የታተመ ነው። ኦርቶዶክሳዊ ክብርና ምስጋና ለእግዚአብሔር ይድረሰው። ነፍሴ ድና ቀረች፣ ነፍሴ ድና ቀረች ያለው ይሄ ያዕቆብ ወንድሙን ኤሳውን ሊያገኝ ሲሄድ መጀመሪያ እንደውም ያ ላባ ተከትሎ ሊገለው ነበር። መልአኩ ሚካኤል ተከትሎት ሲሄድ ሚስቱን ይዞ ከፍል ይዞ ሲሄድ በ3 ቀን የሄደውን መንገድ ሊገለው በአንድ ቀን ደረሰበት። አድሮ አንድ ዛፍ ስር ነገ እኮ ሊገለው ነው ሄዶ ያዕቆብ። አንዳንዴ እኮ እንደዚህ ሞት የተፈረደባቸው ሰዎች ይኖራሉ። ማይሰውረን ማይከልለን እግዚአብሔር ከኛ ጋር ይሁን። ሚካኤል መልአክ መጣና ሌሊት ዋርካ ስር ነበር ያደረው። ላባ ሊገለው ነው መጣና ያንን ዋርካ ሚካኤል አንቀጠቀጥ አርበደበደና ምድሯን እንዳለ ቅጠሉን አረግፈው። ያዕቆብን ብትነካ ሚካኤል እኮ ነው የሚለው እንደዚህ፣ ያዕቆብን ብትነካ እንደዚህ ቅጠል አራግፍሃለሁ አለው። አልነካውም ማለት ሄደና ምነው እያለ አነጋገረው። በኦርቶዶክስ ላይ የሚመጣ ጠላት፣ በተዋህዶ ላይ የሚመጣ ጠላት ሚካኤል ሲነሳ መግቢያ ያጣል። መዝሙር 74 ላይ ምን ይላል? ጋታቸው ይላል። ጠላውን ወይኑን ጋታቸው፣ ያ ወይን ደግሞ የመዓት ነው። አተላው እንዳይቀር ብሎ አሳላፊውን ጠራው ይላል። 74 ነው። ትርጓሜው ላይ ማን ነው አሳላፊው ይላል? ሚካኤል ነው ይላል። ሚካኤል ሲመጣ የሰናክሬምን ሰራዊት 185,000 በአንድ ጊዜ ጸጥ እንዳደረገ ዛሬም በሚነሱ ላይ ሊመጣ የሚችል ታላቅ ኃይል ሚካኤል ነው። የሚያስጨንቃችሁን የሰይጣን ኃይል ሁሉ ከእግራችሁ በታች ይጣልላችሁ። አሜን። ሌላም በስጋ የሚያስጨንቃችሁ ነገር ቢመጣ በደዌ የተያዘውን ቢስገላ ሰውነት የሚቆራረጥ በሽታ የነበረበትን ይላል ቅዱስ ሚካኤል መጥቶ እንደፈወሰው እናንተንም ከሚያስፈራ ነገር ይሰውራችሁ፣ ፈውሱንም ይላክላችሁ። ወደ ኤሳው ሲሄድ ከዛ በኋላ ቤተሰቡን ሁሉ አሻገረና ያቦቅ የሚባል ወንዝ ዳርቻ አደረ ያዕቆብ። አሁንም በረከቱ ይደርብን አሜን። በዛ አደረና ሌሊት አንድ ሰው መጥቶ ይታገለው ጀመር። ታገሉ እስከሚነጋ ድረስ ታገሉ። ያዕቆብ አሸነፈው። ያ የመጣው ሰው ያዕቆብን አላሸነፈውም። አውቆ ያዕቆብ እንዳሸነፈው አድርጎ ታየው። ኋላ ላይ አለቅ ባለው ጊዜ ልቀቀኝ አለ። ልሂድ። ነጋ፣ ሰማዩ ቀላ፣
ልቀቀኝ ሲለው ከያዕቆብ ጋር ሌሊቱን ሙሉ የሚታገል ሰው ነው። አልለቅህም ካልባረከኝ አለው። ያኔ የጭኑን ሹላላ ስጋ ነክቶ ሲያደነዝዘው ያዕቆብ ለቀቀው። ባርከኝ ካልባረከኝ አልለቅህም ባለው ሰዓት ስምህ ማን ነው አለው። ስሜ ያዕቆብ ይባላል አለው። ያዕቆብ ማለት አባቱ ሲያወጣለት እናቱ ርብቃም ስትወልደው መንታ ነበረ ከወንድሙ ጋር። ቀድሞ መወለድ የፈለገ ነበር ያዕቆብ። የወንድሙን እግር ይዞ የወጣ ኋላም ያዕቆብ የሚለው የስም ትርጉም ሰኮና ያዥ ወይም አሰናካይ አይነት የሚል ትርጉም አለ። ስለዚህ ያንን ካልባረከኝ አልለቅህም ያለው ያ ሰው የተባለ እግዚአብሔር ነው። ለስም አጠራሩ ከምስጋና ይግባው። ሌሊቱን ሙሉ ከያዕቆብ ጋር የነበረው ለምን ታገለው? አንድ አራት ነጥቦች እናያለን። ሌሊቱን ሙሉ ግን ታግሎት የነበረው ያ እግዚአብሔር እነሆ ስምህ ማን ነው ብሎ ጠየቀው። ማን ነው ስምህ? ማን ነው ስምህ? ስሜ ያዕቆብ። ያዕቆብ ስሜ ያዕቆብ ይባላል። ወይም ነው እግዚአብሔር ለያዕቆብ እግዚአብሔር ያዕቆብን ምን አለ? ይኩን ስምከ ያዕቆብ፣ ስምህ ከእንግዲህ ወዲህ ያዕቆብ አይባል፣ ዳይሙ ይኩን ስምከ እስራኤል፣ ካሁን በኋላ ስምህ እስራኤል ይሁን አለው። እስራኤል ማለት ምንድን ነው ስንል የእስራኤል ትርጉም ማለት እስራኤል ማለት ሕዝበ እግዚአብሔር። ብዙ ጊዜ እስራኤል ሲባል መካከለኛዋ ምስራቅ ብቻ ነው የምታስቡት። መካከለኛዋ ምስራቅ እስራኤል ዘስጋ ትባላለች። እኛ ደግሞ እስራኤል ዘነፍስ እንባላለን። እስራኤል ዘምን? እስራኤል ዘነፍስ። በነፍስ የተመረጣችሁ እስራኤላውያን ናችሁ። በስጋ የተመረጡ እነዛ ናቸው። እነዛም ግን በስጋ የተመረጡት እስራኤል የታሪክ የታወቀው ፋዘር ኦፍ ሂስትሪ የተባለው የሮማ ታሪክ ጸሐፊ ሲጽፍ እነዚህ እስራኤላውያን ከኢትዮጵያ የፈለሱ ህዝቦች ናቸው ይላቸዋል። ያ እስራኤል ከኢትዮጵያ የሄደ ህዝብ ነው። ኢትዮጵያ የሁሉም አባት፣ ኢትዮጵያ የሁሉም እናት። ክብርና ምስጋና ለእግዚአብሔር ይድረሰው። ታዲያ እስራኤል ማለት አንደኛ ህዝበ እግዚአብሔር ማለት ነው። ሁለተኛ ነጻሬ እግዚአብሔር ማለት ነው። እስራኤል ማለት እግዚአብሔርን የሚያይ ማለት ነው። ሶስተኛው ብዙ ትርጉም ይኖረዋል። ነጻሪ ካሊ ምስለ አምላኩ ምስለ እግዚአብሔር ማለት ነው። ከአምላኩ ጋር ሁሉን ቻይ የሆነ ማለት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ለያዕቆብ የተሰጠው ስም አሁን ለያዕቆብ የተሰጠው ስም ከአምላኩ ጋር ሁሉን ቻይ የሚል ስም ነው። ስለዚህ ስምህ ያዕቆብ አይደለም፣ ስምህ እስራኤል ተብሎ ይጠራ። ስምህ አሰናካይ አይደለም። ስምህ ካህሊ ቻይ፣ ከእግዚአብሔር ጋር ቻይ ተብሎ ይጠራ። ክብርና ምስጋና ለእግዚአብሔር ይድረሰው። አሁን እኛ ያዕቆብ እናትና አባቱ ያወጡለት ስም ነው። እግዚአብሔር ደግሞ ማን ብሎ አወጣለት? እስራኤል ብሎ አወጣለት። እዚህ ውስጥ ያላችሁት በጠቅላላ እናትና አባት ሰጣችሁ ስም የለም አለ? ሁሉም ሰው አለው የለውም? ሁሉም ሰው ንገሩኛ። አረ ንገሩኛ ያልኩት ሁላችሁም ንገሩኛ። እንዴ እናትና አባት ሰጣችሁን ስም ንገሩ። አባታችን ማላከሳለ ስም የላቸውም ልጆች አላቸው። ንገረኝ ስም የለህም እንዴ? ሁላችሁ ከዚህ ጋር ያላችሁት አንዴ ያለም ስማችሁ ንገሩ። አንዴ ንገሩ። እዚህ ያላችሁት ንገሩ። በዚህ ወንዶች በኋላ ያላችሁት ንገሩ። ኢዮብን ሰማሁት እኮ። የት አለ ኢዮብ? ኢዮብ እግዚአብሔር በቁመት በመንፈስ በሀብት በጸጋ ያሳድግ። ይሄ እናትና አባት የሰጡ ስም ነው። ሌላ ስም ደግሞ አለ። አረ እግዚአብሔር የሰጠህ እናንተ እኮ የያዕቆብ ልጆች ናችሁ፣ ስም አላችሁ። ሌላው ስም የለውም። ተዋህዶ በዚህ ነው የሚለየው። ኦርቶዶክስ በዚህ ነው የሚለየው። የአብርሃም ልጆች፣ የይስሐቅ ልጆች፣ የያዕቆብ
እስራኤል እግዚአብሔር ያወጣ። አሁን ሁላችሁም ደስ ብሏችሁ የምትነግሩኝ ስም አለ እግዚአብሔር ያወጣላችሁ። ሁላችሁም በአጠቃላይ ክርስትና ስማችሁን አንዴ ንገሩኝ። አሁን ትችላላችሁ። ጮኻችሁ ተናገሩ። ተናገሩ። ይህ ስም ዓለማዊ ስም ሰይጣን ይደንግጥ። ስም አላችሁ ንገሩ። ሁላችሁም በቀለመ ወርቅ ይጻፍላችሁ። ክብር ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ስሙ የተመሰገነ ነው። እችን ሰሙና ስም ማውጣት ጀመሩ። ናዝሬት በግቢያቸው ሲስቁ ነበር። እችን ሰምተው ስም ማውጣት ደግሞ ስሙ በጣም ደስ የሚል ማነው ስምህ? ቶሎሳ። ስም ሰጥቻለሁ። አፍራሽ። ምን አይነት ትውልድ መጣብን ማለት ነው እንዴ! ሰይጣን በጸሎት ቀረ፣ በካራቴ ሆነ። ምን ያገሩ ስም ይበኖረ ሲል ሰይጣን ያስለቅቅ ነበር። ብሩስ ሊ ቢኖር ቫንዳ ለቫንዳ ለራምቦ ፊልሞቹ ትዛሏችሁ አቤት ሰይጣን ነው ሲያስለቅቁ ነበር። መጣላ አሁን ዘመነኛው በካራቴ ነው ብለዋል። ያንተዚህ ያ ሙሴ ጸልይ ገዳም ገብቶ ጉልበተኛ ነው በጣም። ስለ ሰይጣን ሲወራ የት ነው ያለው ሰይጣን? በርግጫ በጡጫ ብዬ እገለዋለሁ ይላል። አረ እንደሱ አይደለም። ቆይ ያለና መምህሩ አባ እስድሮስ ነው መሰለኝ በምስራቅ ቅዱሳን መላእክትን በምዕራብ እርኩሳን መላእክትን አሳየው። አባ ምንድናቸው እነዚህ የክፋት መንፈስ አለው። ወደ ምዕራብ እያሳየ ሙሴ በኃይሌ በጉልበቴ በጡጫ በርግጫ በፍጥጫ ብለህ ከተመካህ እነዚህ መጥተው ድል ያደርጉሃል። የሰይጣን ማደሪያ ትሆናለህ። በእግዚአብሔር ኃይል በእግዚአብሔር ፍቃድ ካልክ እነዚህ ቅዱሳን መላእክት አሉ በምስራቅ ያሉትን እያበሩ ሲያሳዩ እነዚህ በምስራቅ ያሉት ይመጡና ይራዱሃል አለው። የመላእክት ኃይል ከሁላችን ጋር ይሆንልን። በጉልበት አይሆንም። ስም አላችሁ ተዋህዶ። የሁላችሁ አንድ ሰው ከተዋህዶ ቤተክርስቲያን ወጣ ማለት የነፍስ ስሙን ያጣል ማለት ነው። የሥጋ ስም የሥጋ ወላጆች ሰጡ። የነፍስ ስም እግዚአብሔር ሰጠ። በ40 እና በ80 ቀን እኮ ሁላችሁም ተጠምቃችኋል። ስም ያዕቆብ አይደለም። ያዕቆብ እኮ አይጠራበትም ነው። እናትና አባት በሰጡ አትጠራም ነው። ራሱ እግዚአብሔር ምንድን ነው ያለው? በዘጸአት 3:17 ላይ እግዚአብሔር ሙሴን ጠየቀ። ሙሴ እግዚአብሔርን ጠየቀው፣ ሂድ ከፈርዖን ሕዝቤን አውጣ ብለህ ስትልከኝ እኔም ሄጄ ፈርዖንን ሕዝቤን ልቀቅስል ስሙ ማን ነው ቢሉኝ ማን ነው ስምህ አለው። ያዕቆብ ስምህ አይደለም ሲባል ሌላ ስም ሲሰጠው ያቀረ ማለት አለ። በዛ ይጠራል። የሚጻፍለት ስም ደግሞ አለ። ስለዚህ እግዚአብሔር ራሱ ምን አለ? ስሜ የዘላለም መታሰቢያ የአብርሃም የይስሐቅ የያዕቆብ አምላክ ነው ብሎ ራሱ ተናግሯል። የእናትና አባት ስም አይቀርም። የነፍስ ስም ደግሞ አለ። የምድንበት ነፍስ የደና ቀረች አለ። አሁን እዚህ ውስጥ ሁላችሁ ከእናትና አባት እንደተወለዳችሁ በ40 እና በ80 ቀን መታችሁ እዚህ ተጠምቃችኋል። ድንገት ዛሬ ጉባኤ ለመስማት ከሌላ እምነት የመጣችሁ ሰዎች ካልሆናችሁ በስተቀር እዚህ ውስጥ ያለው ሰው ሁሉ ተጠምቋል። ተጠምቃችኋል? በ40 በ80 እስቲ እጃችሁን ሁላችሁም ከፍ አድርጋችሁ አሳዩ። ሁለቱንም የምታውጡት ቆይ ሁለቱንም የምታውጡት እስቲ ወደ ላይ በዛው አንድ ነገር ትናገራላችሁ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዘርጋት ብቻ አይደለም። ኢትዮጵያ ታበጽሕ እደዊሃ ሀለ እግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች። ይሄ እጅ ወደ እግዚአብሔር የሚደርስ እጅ ነው። ታደርሳለች ነው። ድገሙት። ምን ታደርጋለች? ታደርሳለች። ታበጽሕ ይደርሳል። እጇ መዘርጋት ብቻ አይደለም፣ ይደርሳል። ስጋው ደግሞ ተቀበላችኋል፣ ተጠምቃችኋል፣ ስም አላችሁ። ከዚች እምነት ስትወጣ አንድም ሰው ስምህን አያስታውሱ። እዚህ ስትመጣ ግን ወደ ካህናቱ ስትቀርብ፣ ወደ አባቶች ስትቀርብ፣ ይሄ መስቀል ስትሳለም ልክ ያዕቆብን ምን አለው? ስምከ ይኩን እስራኤል። ስለዚህ ልክ ስትሳለሙ
ክርስትና ስማችሁ ስትናገሩ ካህኑ ምን ይላል? ስምከ ይኩን እከሌ፣ ስምኪ ይኩን እከሌ እያሉ የሚያሳልመው ትክክለኛ ሁሉ ነገር እኮ የሚደንቅ ነው። እናንተን የሚነካ የዓይኔን ብሌን የሚነካ ይላቸዋል ኦርቶዶክሳዊ። እግዚአብሔር እየሰማኸኝ ነው አንተ ወጣት? አንተን የሚነካ የዓይኔን ብሌን የሚነካ ይላል እግዚአብሔር። እየሰማሽ ነው እህቴ? እየሰማሽ ነው? አንቺን የሚነካ ይላል እግዚአብሔር የዓይኔን ብሌን የሚነካ ነው። እናንተን የሚነካ እኔን የሚነካ ነው ይላል። አያስደስትም ቃሉ? ደስ አይልም? ክብር ነው ምስጋና ለእግዚአብሔር ይሁን። እንዴት እናንተን የሚነካ እኔን የሚነካ ነው ያለው ለምንድን ነው? እንዴት? ሚካኤል ምን አለው ላባ? ያዕቆብን ብትነካ አራግፋለሁ። በቃ የተጻፈው ነው ነገራችሁ። ይሄ ነው ያለው። ለምንድን ነው እናንተን የሚነካ እኔን የሚነካ ነው ያለው? እዚህ ውስጥ በተዋህዶ እምነት ሁሉም ሰው ስጋው ደግሞ ተቀብሏል። ስጋው ደግሞ ማለት ደግሞ እንደ እንጀራ እንደ ዳቦ የሚጠፋ አይደለም። ስጋው ደግሞ ተቀበላችሁ። አሁን አቋርጣችኋል እንጂ ብዙዎቻችሁ ተቀበላችኋል። አሁን አቋርጣችኋል። እሱም ትቀበሉታላችሁ ስትወስኑበት። ደግሞ ነገር አይደለም ዛሬ ስትወስኑበት። ቆይስ ስጋ ትምህርታችን ኃይለ ቃል ነፍሴ ድና ቀረች በሚል ይሆናል። ሲውላችሁ ተናገሩ። ነፍሴ ድና ቀረች። ነፍሴ ምን ሆና ቀረች? ማ ድና ቀረች? ነፍሴ ድና ቀረች ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ሰው ለሰው አስተዋይ ስለሆነ፣ ሰው ለሰው አሳሳቢ ስለሆነ የምትሰሙትን እግዚአብሔር በልባችሁ ጽላት ይጻፍላችሁ፣ በአእምሯችሁ ይቅረጽላችሁ። ለእኔም ለምናገረው ምስጢሩ እንዲያድለኝ አንደበቴንም እንዲያከናውን ብርሃነ ዓለም ቅዱስ ጳውሎስ እንዳለ የቃሉን ደጅ እንዲከፍትልኝ ሁሌም በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ነፍሴ ድና ቀረች። ይህንን የሚለው ቅዱስ ያዕቆብ ነው። ያዕቆብ የይስሐቅ ልጅ፣ የኤሳው ወንድም፣ የአብርሃም የልጅ ልጅ፣ የ12ቱ ነገድ አባት፣ የዲና ወላጅ ያዕቆብ ነው። ነፍሴ ድና ቀረች ይላል። ራሱ ቃሉ ሲሰማ ገና ደስ ይላል። ነፍሴ ምን ሆና ቀረች ነው የሚለው? ድና ቀረች። ያዕቆብ ብቻ አይደለም፣ የዳኑ ሰዎች ሁሉ ይህንን ይላሉ። ነፍሴ ድና ቀረች ይላል። እግዚአብሔር አምላካችን ስጋችንን ብቻ ሳይሆን ነፍሳችንን የሚያድን ነው። ነፍሳችንን ብቻ ሳይሆን ስጋችንን የሚያድን ነው። ሁሌ በጸሎታችን ላይ የምንለው በዘወትር ጸሎት ላይ አንተ የስጋም አምላክ ነህ፣ አንተ የነፍስም ፈጣሪ ነህ። ሰው ማለት ነፍስና ስጋ ነው። ነፍስና ስጋን ደግሞ በዘፍጥረት ምዕራፍ 2 ቁጥር 7 ላይ ስናይ እግዚአብሔር አዳምን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። የዛን ጊዜ ሰው ሕያው ፍጡር ሆነ ይላል። ሕያው አድርጎ የፈጠረን እግዚአብሔር ሕያው እግዚአብሔር ራሱ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ልበ አምላክ ዳዊት እንዲህ ብሎ ይናገራል። ልበ አምላክ ዳዊት
ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ ይለዋል እግዚአብሔርን። ሁላችሁም ተናገሩ። ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ። ምን ሆኜ ተፈጥሬያለሁ? ግሩም ሆኜ ተፈጥሬያለሁ። ግሩም ሆናችሁ የተፈጠራችሁ የተባረካችሁ ናችሁ። አሁን ዛሬ በዚህ ፈሳችሁ ያላችሁት የሰው ልጆች ይልቁንም ደግሞ በተዋህዶ እምነት የጸናችሁ እናንተ እግዚአብሔር ግሩም አድርጎ ፈጥሯችኋል። በጥንተ ተፈጥሮ የፈጠራችሁ እንደገና መጥቶ ፈውሷችኋል። በቀራንዮ ተሰቅሎ በደሙ ፍሰት ገዝቷችኋል። በስጋም በነፍስ የሚያዳነን በጥንት ተፈጥሮ ኋላም ደግሞ ከድንግል ማርያም ተወልዶ እኛን ልጆች አስብሎ የልጅነት ስልጣን ሰጥቶ በጥምቀት በስመ ሥላሴ አክብሮ የሰው ልጆች እኛን ሁላችንን ያከበረን የድንግል ማርያም ልጅ አብ ልጅ ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ። በመጽሐፍ ቅዱስ ቋንቋ ነፍስ ብሎ ስጋ፣ ስጋ ብሎ ነፍስ ይላል። ልበ አምላክ ዳዊት በረከቱ ይደርብን። አሁን ምን ብሎ ይናገራል? እግዚአብሔር ያበርህ ሊተ ምንትኑ ያፈራኝ፣ እግዚአብሔር ያበራልኛል ምን ያስፈራኛል? እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ፣ እግዚአብሔር የሕይወቴ መታመኛ ነው ምን ያስደነግጠኛል ይላል። በስጋም በነፍስም አልደነግጥም። በስጋም በረከት ይሰጠኛል፣ በነፍስም ያድነኛል። ስጋዬም በመቃብር መበስበስን አያሳየውም። አልዓዛርን እያሳየ አልዓዛር ውጣ ብሎ ከሞት ያነሳው እኔንም ከመቃብር እንደገና በትንሣኤ ዘጉባኤ ያነሳኛል፣ ከነፍሴ ያዋህዶ በዘላለም ቤቱ ያኖረኛል ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ነፍስ ስጋ፣ ስጋ ነፍስ ብሎ ይናገራል። ስለዚህ በሁሉም እግዚአብሔር ለእኛ ታላቅ መሆኑን የሚያሳይ ነው። ትምህርቱ በቃ ነፍሴ ድና ቀረች ነው፣ ሌላ ነገር የለውም። ነፍሴ ምን ሆና ቀረች? ምን ሆና ቀረች? ስጋዬስ አይድንም? የስጋ አምላክ አይደለም እንደ እግዚአብሔር? አንዳንዴ ስለ ስጋ ስታስቡ ሁሉ ነገር ኃጢአት ይመስላችኋል። መነገድ የማትፈልጉ አላችሁ፣ ኃጢአት መስሏችሁ። ስራ መስራት የማትፈልጉ አላችሁ። አይልም እግዚአብሔር። ጥረህ ግረህ ብላ ስራ ነው የሚለው። ልትሰራ ይገባል። በረከቱን ግን የሚሰጥ እግዚአብሔር ነው። ድርሳነ ሚካኤል ታምረ ሚካኤል ሰምታችኋል። አንድ ሰው ዝም ብሎ ብር ስጠኝ የሚል ብር ስጠኝ ዝም ብሎ ሚካኤል መጣ ይምጣላችሁ። መልአኩ ሚካኤል ደግሞ እኮ ከትንሹም ትንሽ ከትልቁም ትልቅ እኮ ነው አይደል? ሁሌ ታምረ ድርሳነ ሚካኤል ታምረ ሚካኤል ሲነበብ በየዕለቱ በዚህ ሚካኤል ብቻ እንዳይመስላችሁ በየዕለቱ የሴምሲ ሚካኤል ማለቃዝ ይዋሉ ታላቁ ሊቅ ሚካኤል ብቻ ደብር አይደለም በየዕለቱ ደብር ተነቦ ሁሌም ይባላል። ኦ ሚካኤል ወመተንብል ካህነ አርያም ትሰመይ ቢጸ ሱራፌል። አንተ የሰማይ ካህን የሱራፌ ጓደኛ ሁሌ አንተ የሰማይ ካህን የምትባል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርኡሳ ርኡስ ወዘምርኡላሉን ጊዜ ጸዋይኩከ ቅረበኒ በጠራሁ ጊዜ ቅረበኝ በምህረት ወሳህል በምህረትና በይቅርታ። ክብርና ምስጋና ለእግዚአብሔር ይድረሰው። ሚካኤል እንደው ሲጠሩት ይሄ እኮ በየዕለቱ የሚባለው ምን አይነት ቤተክርስቲያን ውስጥ እኮ እንዳለ ይገርመኛል እኮ። ተዋህዶ ስንዱ የሆነች ስንዱ ልዩ ቤተክርስቲያን እችን የሚመስል የት አለ? አሁን የምናወራው ነፍሴ ድና ቀረች አለ ያዕቆብ። ምንድን ነው ያላት? ዛቲ ትሆት አለ ሰማይ፣ እቺ የሰማይ ደጅ ናት። ዘይታነጸ እግዚአብሔር በዚህ እግዚአብሔር ቤት ይሰራል አለ። ደሙ በፈሰሰበት ሁሉ የኢየሱስ ክርስቶስ ደም የእግዚአብሔር መቅደስ ይታነጻል። በዚህ ታነጸ። እቺ ቤት ልዩ ነች፣ የእግዚአብሔር ነች። በውስጡ ታቦት አለ፣ በውስጡ ካህኑ አለ፣ በውስጡ ጽናው አለ፣ በውስጡ ንዋየ ቅዱሳት አሉ። በውስጡ ያሉትን ምዕመናን የሰማይ ደጅ ወደ ላይ የሚሄዱባት ናቸው። ይቺ ቤት ልዩ ነች። ቤቱም የእግዚአብሔር ነው፣ የሚያድረውም እግዚአብሔር ነው። በውስጡ ያሉትን ሁሉ የሚለምኑትን እሰማለሁ አለ። ሚካኤል ወይ አንተም በዚህ አለህና ቅረበኝ ነው የምንለው። ክብርና ምስጋና ለእግዚአብሔር ይድረሰው። አይነቅም። ታዲያ ሰውየው ብር ስጠኝ ዝም ብሎ ሚካኤል መጣና ሁሌ ጠርቶት የለ መቼም ምንም ይሁን ምንም ከጠራ ነው አይቀርም። ወይ አስተምሮን ይሄዳል።
ወይ አልነገድክ አልባርክልህ፣ ወይ አላረስክ አልባርክልህ። እንደው ዝም ብለህ